በዛሬው ዕለት የምናከብራት የእናታችን የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም አስራት ቃል ኪዳን የሰጠባት እመቤታችን እግዚአብሔር አብ እግዚአብሔር ወልድ ልጇ እግዚአብሔር መንፈስ ቅዱስ በአምሳለ ርግብ ተቀምጠው ቃል ኪዳን የሰጡበት የቃል ኪዳኑ ስዕል ይገኛል። ቀለሞቹ የሳሉት በሙሉ ከአበባ የተቀመሙ ቀለም ሲሆኑ እነዚህ ኬሚካል ያልገባባቸው ምንም አይነት የተፈጥሮ ነገር ብቻ የሆኑ ከተፈጥሮ ውጪ ምንም የተለየ ነገር ያልተጨመረባቸው ንጹህ የቀደምት አበባ ስዕላት ናቸው። ከነዚህ አክሊላት 7 አክሊላት ለቅዱስ ጊዮርጊስ በክብር በብርሃን የወረዱ አክሊላት ናቸው። እነዚህ አልጋህን ተሸክመህ ሂድ ተብሎ አልጋውን ተሸክሞ ሲሄድ አይሁድ እንዴት በሰንበት የታመሰ 38 ዓመት ድውይ ፈወሰ ብለው አይሁድም የተቃወሙበት የሰጠንን ጌታ በመስቀሉ የአምላካችንን ቤት አንተውም ከቶ ሁሉንም በሁሉ ለሚሞላ ጌታ ሙሽራው የሆነች ቤቱ ተሰኝታ ክፍለ ዘመን በአምስተኛው ክፍለ ዘመን የተሳሉ ስዕሎች ናቸው። እነዚህ ስዕሎች አፄ ዮሐንስ ገዳሟን ሲገድሙ ያመጧቸው የበረከት ስዕሎች ናቸው። አሁን ወደ ውስጥ እንገባለን። እንደሚታዩ የበዚያው በአምስተኛው ክፍለ ዘመን በአፄ ዮሐንስ የተሳሉ ስዕሎች ናቸው። የጻድቁ የአፄ ዮሐንስ ናቸው እና አስረስ ይባላሉ። እነኚህ አባት በሸዋ ቡልጋ ሲኖሩ ወደዚች ገዳም ከመጡበት ዘመን ጀምረው ለዚች ገዳም ብዙ ነገር ያበረከቱ ቤተክርስቲያኒቱን ያሰሩ ስዕሏንን ያሳሉ ብፁዕ አባት ናቸው። ዕረፍተ ሥጋቸውም በዚሁ ላይ ይገኛል። ይህን የምታዩት ስዕል አባናው ሰናይ ከሸዋ ቡልጋ መጥተው ይህንን ስዕል አሳምረው በ1986 ዓመተ ምህረት እንዲህ አድርገው አሰርተውታል። ቀለሞቹ የሳሉት በሙሉ ከአበባ የተቀመሙ ቀለም ሲሆኑ እነዚህ ኬሚካል ያልገባባቸው ምንም አይነት የተፈጥሮ ነገር ብቻ የሆኑ ከተፈጥሮ ውጪ ምንም የተለየ ነገር ያልተጨመረባቸው ንጹህ የቀደምት አበባ ስዕላት ናቸው። ከላይ የምናያቸው ስዕል እንደ ታሪክ አቀማመጡ እንግዲህ ከላይ የምናየው ጌታችን በዮርዳኖስ ሲጠመቅ ነው። ከወዲህ ከጎን የምንመለከተው ስዕል በጸሎተ ሐሙስ ሐዋርያትን ሰብስቦ ንጹሕ ብሉ ዝውቱ ሥጋዬ ወዝውቱ ደሜ ብሎ ሥርዓተ ፍትወትን ያስተማረበት ነው። ከግርጌ የምናየው ስዕል ደግሞ ጌታችንን ተሰቅሎ በነበረበት ሰዓት ለእንጂኖስ መሞትና ለመሞትን ሊያረጋግጥ በጎኑ ጦሩን በጎኑ ሰው የወጋበት እንዲሁም በዚህ አግድሞ የሚታያቸው የጌታችን መከራውን ትስቢቱን ለኛ ብሎ የተቀበለውን ጸዋታው መከራ የሚያሳዩ ስዕላት ታላቁ አባታችን አባ መምህር አባ ናሁሰናይ አስረስ በ1986 ዓመተ ምህረት ለታላቋ ደብረ ምስጢር አምጥተው ያሳዩን ስዕሎች ናቸው። ከላይ የምናያቸው እንደዚሁ እመቤታችንን ለተራበ ውሻ ለተጠማ የምታጠጣ እናት በጎል ሰከበ በአጥቅ ተጠብለለ ዮም ሰማያዊ በጎል ሰከበ የተባለበት ስዕል ነው። ይሄ ከስዕሉ የምናየው ነገስታት 70 ነገስት ይገብሩ ዕጣን ወርቅ ከርቤ ይዘው ይመጡ አሉ። እነዚህ ደግሞ አድግ ላይም ስንፈታቸውን ሲያሟሙቁ ለጌታ ስንፈታቸውን ሲገብሩ የሚያሳይ ስዕል አድኖ ነው። እነዚህ ስዕላት በሙሉ የተሰሩት በአንድ ወጥ በሆነ የተፈጥሮ አበባ ከአበባ በተቀመመ ስዕል ነው የተሳሉት። ጌታችን ይሄንን ደግሞ እንግዲህ አይሁድ ጌታ ሊሰቅሉ በመጡበት ሰዓት ይሁዳ ጌታውን በመሳም አሳልፎ የሸጠበት የሱ ማሳያ ታሪክ የሚናገር ምሳሌውን የሚያሳይ በወዲህ በኩል ከጌታችን በስከ ቀኝ በኩል ያሉት 12 ሐዋርያት ናቸው። ወዲዛ በኩል ደግሞ ያሉት ወንበዴዎች እንደ ሽፍታ እንደ ሌባ እንደ ወንበዴ ቀጥቅጠው አስረው ዘው ሊሄዱ ሲመጡ ከጉስ ተደፍቶ ያለው ይሁዳ ስሙ አሳልፎ የሰጠው ያስቆሮቱ ይሁዳ ነው። ከታች የምንመለከተው ስዕል ሰማዕተ አለፋው ቅዱስ ጊዮርጊስ እንግዲህ በፈረስ ተጭኖ ብሩክታይትን ያዳነበት ስዕል ነው። ከታች የምንመለከታቸው አባታችን ብፁዕ ቅዱስ
ታላቁ የደብረ ሊባኖሱ አባት የቡልጋው ተወላጅ ብዙ አባታችን አባ ተክለ ሃይማኖትና እንዲሁም አባ ገብረ መንፈስ ቅዱስ ከጎን አሉ። አባ ሳሙኤል ዘዋልድባም ጽላታቸው በዚህ ይገኛል። የዚህ ታላቅ ገዳም መመስረት ሲመሰረት አፈሩ የመጣው አንዱም ከዋልድባ መጥቶ ተጭኖ በግመል ተደፍቷል የሚባልበት ታሪኩ ይሄ ነው። አንዱ የአባታችን የአቡነ ሳሙኤል ዘዋልድባ ስዕልም እዚህ ይገኛል። በዚህ በጀርባ ደግሞ የምናገኛቸው ስዕላት እንግዲህ በዛ በፊት ለፊት በኩል ያየናቸው የጌታችን ገቢረ ተአምር ብዙ ስራውን እሱ ድንቅ የሆነ ነገሩን ለኛ ብሎ የከፈለው መስዋዕትነት ዋጋ ያሳዩ ስዕላት ናቸው። በዚህ በኩል ደግሞ እንግዲህ ከጅማሬው እንደምናየው ሰማዕታት ናቸው። በዚህ ያሉት ታላቁ አባታችን አቡነ አብዩ በዚህ በኩል አሉ። ቅዱስ ጊዮርጊስም በዚህ በኩል አለ። እንዲሁም ከዚህ ከላይ የምናያቸው በሙሉ ስዕላት እነ ቅዱስ መርመራም፣ እነ ቅዱስ መርቆሪዎስ፣ እነ ቅዱስ አባዲ፣ እነ ቅዱስ ኖክሲማኖስ እነዚህ ሁሉም በዚህ በምስራቁ በኩል ያሉት በሙሉ ሰማዕታት ናቸው። ለክርስቶስ ብለው ራሳቸውን ዋጋ የከፈሉ ሕይወታቸውን ደማቸውን ስለ ክርስቶስ አጥንታቸውን ስለ ክርስቶስ ብለው የገበሩ የከሰከሱ ሰማዕታት የሚገኙበት መካን ይሄ የምስራቁ በር ወይም የቅዳሴ መግቢያው በር በኩል የሚገኙ ስለ አድኖች ናቸው ያሉት። በዚህ በሙሉ የምናያቸው እንግዲህ ሰማዕታት አንጾኪያ የሚባሉት የአንጾኪያ ሰማዕታት ታላላቆች ሰማዕታት እነ ቴዎድሮስ ምስራቃዊ፣ እነ ቅዱስ ፊላታዎስ፣ እነ ቅዱስ ቴዎድሮስ ሮማዊ፣ እነ ቅዱስ ጂጋር መስፍን ሶሪያዊ የሚገኙበት ብዙ ታላላቅ ገድል ተአምር የሰሩ አባቶቻችን የሚገኙበት ስዕል ይሄ ነው። እነዚህንም የሳሉ ሰዓሊው ዮሐንስ አበበ ይባላሉ። እኒህ ሰዓሊ የነበሩት ከዚህ ብቻ ሳይሆን በብዙ አድባራትና ገዳማት ትልልቅ ስዕላትን ሲስሉ የኖሩ ታላቅ አባት ናቸው። እነዚህ የምትመለከቷቸው ቅዱስ ፊቅጦርን እነ ቅዱስ አቦሊን እነዚህ ለጦር ሜዳ በራሳቸውን ዋጋ ከፍለው እንዴት ሰማዕታት በተጋድሎ እግዚአብሔርን አብሯቸው እንደሚወጋላቸው ጠላታቸውን እንዴት አብሮ እንደሚዋጋላቸው ሊያሳይ የተሳለ ስዕል ይገኛል በዚህ በኩል። ከታች ደግሞ ቅዱስ ሄሮድስ ንጉሱ ሄሮድስ ጌታችንን በዮሐንስን አንገት በሰይፍ ሲያስቆርጥ ይቺ ሄሮድያዳ ንጉሱ ሄሮድስን በዳንክራ በስክታ አታላ የመንግስቴን እኩሌታ ልስጥሽ ይበቃሻል ብትባል አይ እኔ የምፈልገው መንግስትን አይደለም የዮሐንስን የቅዱሱን ዮሐንስን አንገት ነው የምፈልገው የኔን እናት ማግባትን የከለከለች በምን ምክንያት ነው ብላ በዚያ አቂማ እናቷ አስቆርጣ እዚህ አንገቱ ሲቆረጥ ነው። እዚህ ጋር የምናያት ደግሞ አንገቱ በጻይል ተደርጋ ተይዛ ነው። ከዚህ ከላይ አንገቱ ክንፍ አወጣ። አሁንም ወገስ 15 ዓመት ሙሉ ዮሐንስ አንገቱ እየዞረች ሄሮድስ ስትገስጽ የኖረችበት ስዕል አድኖ ይሄ ነው። እዚህ ጋር ተፍሳሜ ሰማዕት ቅዱስ ጴጥሮስ ተዘግዝቆ ወደ ታች ተሰቅሎ የምናየው ቅዱስ ጴጥሮስ ነው። ዘግዝቀው ሰቅለውት ጌታን እንደሱ እኔን ምሰሉ በእኔ ኑሩ ሲላቸው እኛን አንተን የምንመስለው በምንድን ነው አንተን የምናለውስ በምንድን ነው ብለው የሰሩ የተናገሩትን ትንቢት ጌታችን ወደ ተሰቅሎ ነበር። እኔማ እንደ ጌታዬ እንደ ኢየሱስ ክርስቶስ ወደ ተሰቀለ አይገባኝም፣ እኔ ራሴን ዘግዝቃችሁ ስቀሉኝ አለ። ቅዱስ ጴጥሮስን ጳውሎስን ደግሞ በሰይፍ አንገቱን ከልለው ቆርጠው ጥለውታል በሮማ አደባባይ። እነዚህ ስዕላት የሚገልጹት ይሄንን ነው። እንግዲህ ቅዱስ ጊዮርጊስ ለቅዱስ ጊዮርጊስ እግዚአብሔር አብ የብርሃን አክሊል ይዞለት እንደወረደ ነው። ቅዱስ ጊዮርጊስ በሰይፍ አንገቱን ሲሰዋ እነዚህ 7 አክሊላት ወርደውለታል። ከላይ የምንመለከተው እግዚአብሔር አብ ነው። ይሄ ሰማዕቱ ቅዱስ ጊዮርጊስ ነፍሱ ወደ ክርስቶስ ስትቀርብ ያላት ምስል ምን ይመስላል የሚለው ለማሳየት የሳለ ስዕል ነው። ከታች የምናየው እግሩን አስረው እጁን እግሩን ባንድ አስረው አንገቱን በሰይፍ ቆርጠው የጣሉት ነው። እነዚህ አክሊላት 7 አክሊላት ለቅዱስ ጊዮርጊስ በክብር በብርሃን የወረዱ አክሊላት ናቸው። እነዚህ ከላይ የምናየው ጌታችንን 8 ቀን 3 ቀን ተቀብሮ የነበረውን ሰው አስነስቶ አልዓዛር ተንስና ብሎ የጠራበት ከላይ የምናየው መግነዙን ሳይፈታ እንደታሰረ አንገቱ ብቻ ብቅ ብሎ የምናየው አልዓዛር ነው። ከጎን የምናየው ጌታና ሐዋርያቶቹ ናቸው። ከታች የምንመለከተው ስዕል በቃና ዘገሊላ ውሃውን ወደ ወይን ለውጦ ገቢረ ተአምር ያደረገበት በሰርጉ ዕለት ተገኝቶ ጌታችን ገቢረ ተአምር የሰራበት ስዕል አድኖ ይገኛል። ከዚህ ቅዱስ ያሬድና ቅዱስ ኤፍሬም እመቤታችንን ሲለምኑ ሲማለዱ ሲጸልዩ የኖሩበት የእመቤታችንን ገቢረ ተአምር የምታደርግላቸው በብርሃን መስቀል እየባረከች ውዳሴዋን መልኳን ሰዓታቱ ቅዳሴው ሲደርሱ እመቤታችን አብራቸው እንዳከለየቻቸው የብርሃን መስቀል ዛለ ባረከቻቸው የሚያሳይ ስዕል አድኖ ይልኩል ነው። ከታች ደግሞ የጌታችን ከሆሳዕና ስዕል ይገኛል። አምጽው ፍትው አምጽው ወዲህ የተባለው እነዚህ ታስረው የነበሩ አህዮች እነዚህ አህዮች ከዕዳ ፍዳ ነፃ እንደወጡ ደግሞ እስራኤል እኔ ከዕዳ ፍዳ ነፃ ላወጣ መጥቻለሁና ሲል እነዚህን አህዮች ከተፈቱበት ባሰሪያ መጥቶ
ከኋላ ሐዋርያት አሉ። ከዚህ ህዝቡ ተሰብስበው ሆሳዕና በአርያም ለወልደ ዳዊት እያሉ የተናገሩበትም እነዚህ የሆሳዕናው ማሳያ ምሳሌ ናቸው። በዚህ በኩል ደግሞ በዳር የምናገኛት አዳምና ሔዋን ከገነት ሱራፌል አባሮች ሰዳቸው ራቁታቸውን የነበሩት እጃቸውን እርቃናቸው ላይ ጥለው ዕፀ በለስ ቅጠል እርቃናቸውን መሸፈኛ አድርገው ተሰደዱበት ስዕል ነው። ከዚህ ቀድሞ የሚገኘው 40 ቀን ለክብርም ለአሳርም እግዚአብሔር ምሕረቱን ያወርድልናል፣ እኛ ብንለምነው እግዚአብሔር ማሪ ነው፣ ይሄን ነገር እኮ ለኛ ያደርግልናል ብለው 40 ቀን አዳም በሰሜን ሔዋን በደቡብ አንቀጹ ነው ሲጸልዩ ቆይተው 40ኛው ቀን ሊሞላ በ39ኛው ቀን ሰይጣን መልአከ ብስራት ገብርኤል ነኝ ብሎ ሰይጣን መጥቶ ሲያባራቸው የምናየው። ከዚያ ቀጥሎ ያለው ስዕል ይሄ ነው። ይሄ ከገነት መጀመሪያ አትብሉ የተባሉትን ዕፀ በለስ በልተው እርቃናቸውን ሲሆኑ ነው። ይሄኛው መጀመሪያ የምናየው በጌታ ትእዛዝ በፈቃደ እግዚአብሔር በነበሩ ሰዓት ለብሰውት የሚኖሩት የብርሃን ልብስ በብርሃኑ ጸዳል ተሸፍነው የሚኖሩበት ከነ ክብራቸው ከነ ማዕረጋቸው የሚያሳየው ይሄ ነው። እባብ መጥቶ ካሳታቸው በኋላ ግን እርቃናቸው እንደዚሁ ቆመው እንዲሄዱ ያደረጋቸው ይሄ ነው። ወደ ሌላኛው ስዕል ስንመለስ ከላይ ያለው አብዛኛው ስዕል የሚገልጸው እይታችንን ጽዋታው መከራ የሚያሳይ ብዙውን አብርሃም በዚህ በኩል ለታሪክ እንግዲህ ልጁን ይስሐቅን ሰዋ ሲባል በዕፀ ሳቤቅ ታስሮ የተገኘው የአብርሃም በአብርሃም በይስሐቅ ፈንታ የተተካው በአማናዊ በግ ኢየሱስ ክርስቶስ ምሳሌ የተደረገ በጉ እዚህ አለ። ጌታችን መልአኩን ልኮ በጉን አስይዞ አስቀምጧል። አብርሃም እዚህ ልጁን እንዳያየው አንገቱን ደፍቶ ከጎኑ ማብሰያውን ድስቱን ሁሉ ነገር አዘጋጅቶ ተቀምጦ ይታያል። ከላይ ጌታችን ኢየሱስ ክርስቶስ በደብረ ዘይት ቁጭ ብሎ ሲያስተምር የሚታይ ስዕል ነው ያለው። እንዲሁም በአምስት እንጀራ በሁለት ዓሣ ህዝቡን ያጠገበበት መና ነው። እንግዲህ እነዚህ ጌታችን በልጅነቱ እንደ ጭቃ ህፃናትን ጭቃ እያወኩ ሲጫወቱ አብረው እንደ በቅሊቀ ከመጸራት እንደ ህፃናት አደገ። የህፃናት ሁሉ የሰሩትን ስራ ሰራ። በትንሹ በጥቂቱ አደገ የተባለው ያ ነው። እንግዲህ እዚህ ጋር የምናያቸው አጋዕዝተ ዓለም ሥላሴ ለአብርሃም በተገለጹ ዘመን መሶቡ እንግዳው ነው። 3 እንግዳው ነው መጥቶ ሊበሉ ሲገቡ የነበረው መሶባቸው ነው በዚህ የሚታየው። እዚህ መጻጉዕ ይታያል። መጻጉዕ 38 ዓመት በሽተኛ ሆኖ ሲኖር በመጠመቂያው በሰሊሆም መጠመቂያ ለመጠመቅ ሁሉም ይሰበሰቡ ነበር። አይ በሰሊሆም መጠመቂያ ልጠመቅ ብነሳ ቀድሞኝ እየገቡ ማን ይወሰደኛል እያለ ሲያስብ ጌታ መጥቶ ልትድን ትወዳለህን አለው። መዳንን የሚጠላ ሰው አለ አለው። እንግዲያስ አልጋህን ተሸክመህ ሂድ ተብሎ አልጋውን ተሸክሞ ሲሄድ አይሁድ እንዴት በሰንበት የታመሰ 38 ዓመት ድውይ ፈወሰ ብለው አይሁድም የተቃወሙበት እሱም ለድነት የበቃበት የመጻጉዕ ስዕል እዚህ ይገኛል። እንግዲህ ከዚች ጋር የምናያት የመጀመሪያዋ ስዕል በዛሬው ዕለት የምናከብራት የእናታችን የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም አስራት ቃል ኪዳን የሰጠባት እመቤታችን እግዚአብሔር አብ እግዚአብሔር ወልድ ልጇ እግዚአብሔር መንፈስ ቅዱስ በአምሳለ ርግብ ተቀምጠው ቃል ኪዳን የሰጡበት የቃል ኪዳኗ ስዕል ይገኛል። በዚህ በኩል የምናየው በላዔ ሰብእ ነው። እመቤታችንን በጥርኝ ውሃ ነፍሱን ያስማረችው 78 ነፍስ የበለው በላዔ ሰብእ በዚህ ይገኛል። ከላይ እንግዲህ ላይ የምናያቸው ኮቲባ እና ቤተሰቦቿ ናቸው። ጌታችንን በግብጽ በተሰደደበት ጊዜ እናታችን እመቤታችን ልጁን ዛብ ስትሄድ የኮቲባ ደንገጥሯ መታ ጌታችን ወደ መሬት ተወረውረው ቅዱስ ዮሴፍ ታየው ታምሩን ይግለጽ እንግዲህ በኋላ እስከ መቼ ድረስ ነው ብለው ጌታ ታምሩን እንዲገልጽ ሲያረጋቸው ጦጣና ዝንጀሮ እየወጡ ቤታቸውን ለቀው ሲሄዱ የገንዘብ ውሾቻቸው አባረው ወደ ዱር የሰደዱበት ስዕል ነው። በዚህ እዚህ የምንመለከተው ስዕል እመቤታችን ውሃ ልትቀዳ ስትሄድ ሴቶቹ ውሻን የሚጠምቶት ውሃ ሊጠጣ ቢመጣ አይ እንግዲህ ውሃም የለም አንተን ማለጣም ብለው ደብድበው ሲያባረው እሷ የቀዳችውን ውሃ በጫማዋ በወርቅ ጫማ ወልቃ ሰጣ። አንቺ ምን ልታጠጪው ነው? ውሃው እንደው ሞልቷል ጎሏል ወደ መሬት ሄዷል። በምን ያጉለሽ ውሃ ምን ትጠጪ ሲሏት ውሃ የሚመጣው ከሰማይ እንጂ ከመሬት አይደለም ብላ ለተጠማ ውሻ ውሃ ያጠጣችበት ርዕይተ ልብ ለሚያስተኛት አንዱ ይሄ ነው። እዚህ ያለው በላዔ ሰብእ ስዕል ነው። ከታች የምንመለከተው ይሄ ነፍሱ 78 ነፍስ በልቶ እነዚህ 78 ነፍሳት ናቸው። እቺ ጥርኝ ውሃ ናት። ወደ እመቤታችን ተጠግቶ ሚዛን ሲመዘን 78ቱ ነፍስ ከጥርኝ ውሃ እንዳይበልጥ ጥለዋን ጥላ 78ቱ ነፍስ አንሶ እንዲበልጥ ያደረገችበት ትልቁ ገቢረ ተአምር የሰራበት ይሄ ነው። እዚህ ጋር የምንመለከተው ጌታ ኢየሱስ ጭቃውን እየሰራ አዕዋፋትን ሲያበር እንደ ሕፃናት ቁጭ ብሎ እንደ ሕፃን እንደኛ ሰው እንደ ሰው በጥቂቱ ያደገበት ምሳሌ ይሄ ነው። ከዚህ በታች የምንመለከተው እመቤታችን የዕረፍቷ ዕለት ቅዱስ ዳዊት መሰንቆውና በገናውን ይዞ እያመሰገነ ጌታንም ነፍሷን በክብር ወደ ሰማይ እያሳረገ ነው። በዚህ ሐዋርያት ተሸክመዋት እየሄዱ ታውፋንያ የተባለ ክፉ ሰው እመቤታችን
ቆርጥ አልጋውን ሾንኮቡን ጥሎ ወደ መሬት ሊጥላት ሲል የታዘዘ መልአክ በሰይፍ እጁን ቆርጦ ጥሎት ታምር የተሰራበት እመቤታችንም ከአስከሬኑ ተነስታ እንደነበር አድርግለት ለቅዱስ ጴጥሮስን እጁ እንደነበር የተመለሰበት ስዕል አድኖ እዚህ ይገኛል ማለት ነው። እዚህ ይሄኛው ስዕል ቅዱስ ሩፋኤል ነው። በቤተ ክርስቲያን በባህር ላይ በተሰራች ቤተ ክርስቲያን ውስጥ አሳ ከስሩ አሳ ነባሪ ነበርና አሳ ነባሪው እንዳያነዋውጣት ቤተ ክርስቲያኗን በጦር ወቅቱ አሳ ነባሪውን እዚሁ እንዲረጋ ቤተ ክርስቲያኗም ሳትፈርስ እንድትቆይ ያደረገበት ስዕል ይገኛል እዚህ ጋር። ከላይ የምንመለከተው ስዕል እመቤታችን በ3 ዓመቷ ወደ ቤተ መቅደስ ዘዋ ሲመጡ ካህኑ ዘካርያስ መንበር ዘርግቶ ወንበር ዘርግቶ ቁጭ ብሎ ሲቀበል እመቤታችንን ምን እናበላታለን ምን እናጠጣታለን ይችን አንዲት ብላቴና ሲሉት መልአኩ ቅዱስ ፋኑኤል መና ከደም እዞ መጥቶ ሲቀርብ ለኔ ነው ዛሬስ በአደባባይ ከወይ ሊገልጽልኝ ነው ብሎ ሊቀበል ይወጣ ፈቀቅ አለበት። ለእናታ አባቷ የመጣ ነው ብሎ እነሱ ይጠጉ አሁን ፈቀቅ አለባቸው። እመቤታችን ትተዋት ቢሄዱ መልአኩ በብርሃን ክንፉ ታቅፎ ከላይ ይዟት መነውን መግቧት ህብስተ ሕይወቱን አብልቷት አጥቷት ወደዚያ ያረገበት ስዕል እዚያ ይገኛል። እዚህ የእመቤታችን የግብጽ ስደቷን የምናየው ስዕል ይሄ የግብጽ ስደቷ ነው። ይሄኛው የመጨረሻ ታሪክ ዓለም ፍጻሜው ሲሆን ጌታችን በክብር መጥቶ ለኃጥአንም ለጻድቃንም ፍርድ የሚፈርድበት የእውነተኛው ፍርድ የሚፈረድበት ነገ ይመለሳል ተብሎ ማዳላት የሌለበት እውነተኛ ፍርድ የሚፈረድበት የፍርዱ ቀን ማስታወሻ የሚሆን የምጽአት ስዕል እዚህ ይገኛል። ከታች የመጨረሻው ስዕል አድኖ የሚሆነው በሲኦል የወደቁ ነፍሳትን ሰይጣን ሲያገኛቸው እንዴት አድርጎ እንደሚበላቸው እንዴት አድርጎ እንደሚዘቀዝቃቸው ለማሳያ የተቀመጠ ትልቅ ስዕል ነው። ይህንን የመሰለ ስዕል ታላቁ አባታችን መምህር አባ ነውሰናይ አስረስ በ1986 ዓ.ም የናስለው ለዚህ አብቅተውልናል። ይሄ ቤተክርስቲያን ሲሰራ የመጡት እነዚህ ድንጋዮች ከሌላ ቦታ የሚመጡ አይደሉም። ከዚሁ ከራሳችን ከተፈጥሮ የተገኙ ንጹህ ድንጋዮች ናቸው። ይሄም በአገራችን ባህል በጭቃ ተመርጎ ጭቃና ጭድ ተወቅቶ ለብዙ ሳምንት ለወራት ለሁለት ወራት በላይ በወቅቶ ለቅቶ የተመረገ የተያዘ ነው የተሰራበት ነው። እዛ ስራው የእጅ ስራ ነው ይባላል። ባህላዊ የእጅ ስራ ነው። የቤተክርስቲያኑ ስራ ቅድስት አለው መቅደስ አለው ማይክኔ ማይለት አለው።